ማንበብ እንዳለባችሁ ታውቃላችሁ፣ ማንበብም ፈልጋችኋል። ነገር ግን እንዴት አድርጌ ሞቲቬትድ ልሁን ትንሽ ካነበብኩ በኋላ ይሰለቸኛል ለምትሉ ሰዎች ነው ይሄ ቪዲዮ። በዚህ ጀነሬሽን ላይ ያለን አብዛኞቻችን ሶሻል ሚዲያ እንጠቀማለን። ስለዚህ ብዙ ጊዜ በትናንሽ ነገሮች ሳቲስፋይድ መሆንን ለምደናል። በዚህ ምክንያት ከባባድ ነገሮችን ማጥናት፣ ማንበብ፣ ከባባድ ኢነርጂ የሚፈልጉ ነገሮችን ማድረግ በፍጹም አንፈልግም ማለት ነው። ለዛ ግን የሚሆን ፕራክቲካል መንገዶችን ዛሬ እነግራችኋለሁ። በእርግጠኝነት እነዚህ መንገዶች በስነ ስርዓት ከተገበራችሁ እርግጠኛ ነኝ ሞቲቬትድ አልኮንኮም ወይም ደግሞ ትንሽ አንብቤ ሰለቸኛል አትኖ የጥናት ሱሰኛ ያረጋችኋል ማለት ነው። ሃይ እንዴት ናችሁ? ሱዛን ነኝ የስተዲ ቤስቲ። አይነት ጠቃሚ ትምህርታዊ ቪዲዮችን ለማግኘት ከፈለጋችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። የመጀመሪያው ይህንን ችግር ለመፍታት ሞቲቬትድ አልሆንኩም እንዴት ላንብብ፣ ማንበብ ፈልጋለሁ ግን ላነብስል በቃ ያስጠላኛል ለምትሉ ሰዎች የመጀመሪያው ጥሩ መንገድ እኔን ያቀየረኝ ማለት ነው ኖ ሶሻል ሚዲያ ቢፎር ስተዲንግ። ለማንበብ ታቅዳላችሁ፣ ከዛ ላይክ አሁን ትንሽ ልዝናናና ከዛ እንትን ሰዓት ሲል አነባለሁ ትላላችሁ። እንግዲህ ባዮሎጂ ከተማራችሁ ወይም ደግሞ ሳይኮሎጂ ላይ ምናምን ይሄን ነገር ከተማራችሁ አንድ ነገር አለ። ስለ ሰው ልጅ ቢሄቪየር ስናወራ ለርንድ ቢሄቪየር አለ አይደል? ሰዎች እንዴት ነው የምንማረው ከሚባለው አንደኛው ዋነኛው መንገድ የሪዋርዲንግ ሲስተም ነው ወይም ደግሞ ኦፐራንት ኮንዲሽኒንግ የሚባለው ማለት ነው። ሰውነታችን የሚያስደስተውን ነገር ይፈልጋል። እናንተ ማጥናት እንዳለባችሁ እያወቀ እንዳታጠኑ የሚያደርጋችሁ እናንተ ሊጎዳችሁ ስለፈለግ አይደለም፣ አእምሯችሁ ራሱ መጠበቅ ስለሚፈልግ ነው። እናንተን በቃ ኮምፈርት ዞናችሁ ውስጥ ማቆየት ይፈልጋል። ለዛ ደግሞ አንድ ነገር አለ። ያ ምንድነው? የሆነ ነገር ስናደርግኛ ሰዎች ያን ነገር እንድናደርግ እንድንቀጥልበት የሚያደርገን ወይም ደግሞ ያን ነገር ከማድረግ እንድናቆም የሚያደርገን ሪዋርድ የሚባለው ነገር ነው። የሆነ ነገር ሪዋርድ ከተሰጣችሁ ያን ነገር የማድረግ ፍላጎታችሁ ይጨምራል። ያ ደግሞ ሜንሊ ዶፓሚን ላይ ቤዝ ያደረገ ነገር ነው ማለት ነው። ስለዚህ የሆነ ነገር አክቲቪቲ ስታደርጉ የሚያስደስታችሁ ከሆነ ቶሎ ዶፓሚናችሁን ቡስት የሚያደርግላችሁ ከሆነ ያን ነገር ማድረግ በተደጋጋሚ ትፈልጋላችሁ። ይሄም ደግሞ አንደኛው ሶሻል ሚዲያ መጠቀም ነው። በጣም በትንሹ ሶሻል ሚዲያ በመጠቀማችን በኃይለኛው የዶፓሚን መጠናችን ከፍ ይላል። ደስ ይለናል ለጊዜው፣ ግን በጊዜ ሂደት የራሳችንን እየገደልን ነው። ነገር ግን ለጊዜው ደስ ስለሚለን ያን ነገር ማድረግ ብቻ ነው ይብራችሁ የሚፈልገው። አጥኑ ወይ የሆነ ነገር አድርጉ፣ ወደ ስራ ግቡ ስንባል በጣም ይከብደናል ማለት ነው። ስለዚህም ደግሞ አንደኛው ነገር የሆነ ነገር ካደረጋችሁ በኋላ ሪዋርድ ሲሰጣችሁ ነው እንጂ ሪዋርዱ ከተሰጣችሁ በኋላ ያን ነገር አድርጉ ማለት በጣም ከባድ ነው። ኦልሬዲ ያን ሪዋርድ አግኝቶታል፣ በጣም የሚያስደስተውን ነገር ማለት ነው። ስለዚህ አንብቤ ሶሻል ሚዲያ አያለው እዝናናለሁ የምትሉ ከሆነ it's gonna work because ካነበባችሁ በኋላ የምታገኙትን የሚያስደስታችሁ ነገር እያሰባችሁ ይህን ነገር ለማድረግ አይምሯችሁ ሞቲቬትድ ይሆናል ወይም ደግሞ ለማድረግ ይነሳሳል ማለት ነው። ነገር ግን ኦኬ ልዝናናና አነባለሁ ካላችሁ መጀመሪያ ምኑን እየሰጣችሁት ነው? የሚያስደስታችሁ ነገር ሪዋርዳችሁን ቀድማችሁ እየሰጣችሁት ነው ከማድረጋችሁ በፊት። ስለዚህ ለምን ታደርጋላችሁ? ኦልሬዲ አግኝታችሁታል የምትፈልጉት ነገር መደሰቱና አትሄድ ግን የምትደሰቱበት ነገር እናንተን እየጠቀማችሁ አይደለም፣ ነገር ግን ተደስታችኋል። ስለዚህ አእምሯችሁ አይፈልግም ያን ነገር ቀጣይ ለማድረግ አይፈልግም ማለት ነው። ስለዚህ የመጀመሪያው በጣም ጠቅማችኋል ብዬ የማስበው እንግዲህ እኛ ከእንቅልፋችን ከተነሳን በኋላ ስልካችንን ነው የምናየው፣ ሶሻል ሚዲያ ቲክቶክ ምናምን ያለን በቃ ከትምህርት ቤት መጣን ወደ ስልካችንን እኔን ጨምሮ ማለት ነው። ስለዚህ እናንተ ማንበብ ከፈለጋችሁ አጥንቼ አንብቤ ማለቴ ተዝናንቼ ሶሻል ሚዲያ አይቼ ፊልሜን አይቼ አነባለሁ የሚለው ነገር አይሰራም። ምክንያቱም አንደኛ ያልጨረሳችሁት ፓተርን ይኖርባችኋል አእምሯችሁ ላይ ማለት ነው። ደስ ያላችሁ ነገር ስታደርጉ ነበር፣ እንደገና ከዛ ውስጥ አውጥታችሁ የሚያስገድድ በቃ ይሄን ነገር አድርግ እያላችሁት ስለሆነ ያ ነገር ለአእምሯችሁ በጣም ከባድ ይሆንበታል። ስለዚህ ማድረግ ሞቲቬትድ አትሆኑም። ትምህርትን እንዳሰልቺ ነገር በቃ ቦሪንግ የሆነ ነገር አድርጎ አእምሯችሁ እንዲረዳው ታደርጉታላችሁ ማለት ነው። ስለዚህ አንብቡ። ካነበባችሁ በኋላ ደስ የሚላችሁን ማንኛውም ነገር ፊልም ማየት፣ ሶሻል ሚዲያውንም ቢሆን ኦር ደግሞ ማንኛውም ነገር ሌላ የሚያስደስታችሁ ማንኛውም ነገር ማድረግ ትችላላችሁ ማለት ነው። ሁለተኛው ጌት ስተዲ ቤስቲ ነው። ራሴን ፕሮሞት እያደረኩ አይደለም፣ ግን አቅራቢያችሁ ያለ ጓደኛችሁ ማለት ነው። ምንድነው ይሄን ጠቅማችሁ አካውንተብል እንድትሆኑ ያደርጋችኋል። የሆነ ነገር ማንበብ ኖርባችሁ እንደ ቻሌንጅ ሲሆን a little bit ኮምፒቲቲቭ ይሆናል ያ ነገር። ከዛ ሰው ጋር ኮምፒት ማድረግ ትጀምራላችሁ። ከዛ ደግሞ አካውንተብል ያደርጋችኋል። አሁን አነበባችሁ አላነበባችሁ ኖ ዋን ኬርስ፣ እናንተም እያገባችሁ አይደለም። መጨረሻ ላይ ውጤቱ ሲመጣ ነው የምትታዩት። ግን
መጀመሪያውኑ ጓደኛ ካላችሁ እናንተም በዚህ በትምህርታችሁ በእናንተ መስመር ውስጥ ያለ ሰው ማለት ነው ጓደኛ ካላችሁ ኦኬ ነገር ጨርሻለሁ አንተም ላይ ምን ጀመርክ ምናምን እያላችሁ የምታወሩ ከሆነ ከዛ ሰው ጋር አካውንታብል ትሆናላችሁ የሆነ ያሰባችሁት ስኬጁል ላይ ስቲክ እንድታደርጉ ያደርጋችኋል ማለት ነው። እንደ ቻሌንጅ አድርጋችሁ ከጓደኛችሁ ጋር ወይ ደግሞ ከማንኛውም ሰው ጋር ሜቢ ሌላ ሰው ማንከን ታገኙ ከሆነ ሜቢ እዚህ ቪዲዮዎች ላይ የኔ ቪዲዮዎች ላይ የመጣችሁ ኦኬ እንደዚህ አይነት ነገር እንትን አጨርሳለሁ ብላችሁ ኮሜንት አድርጉ አሁን ከፈለጋችሁ። ከዛ በኋላ ሌላ ጊዜ ስትጨርሱ ቀጣይ ቪዲዮ ላይ ኦኬ አሳክቻለሁ እያላችሁ ጻፉ ማለት ነው። ይሄ አካውንታብል እንድትሆኑ የሆነ ነገር ፕሮግረሳችሁን ትራክ እያደረጋችሁ ስትሄዱ ከሰዎች ጋር ኢንተራክት ስታደርጉ ይሄ ራሱ በራሱ ዶፓሚን ሌቭላችሁን ስለሚጨምር የማጥናት ሱሰኛ እንድትሆኑ ያደርጋችኋል ማለት ነው። ሌላኛው ደግሞ have a schedule and stick to it ወይም ደግሞ ሩቲን ቢልድ አድርጉ። ሩቲን ካላችሁ ኔክስት ስቴፓችሁ ምንድነው ታውቃላችሁ። ምን ማጥናት አለብኝ የሚል ሌላ አእምሯችሁ ላይ ስራ ይኖርባችሁ። እኔ አሁን ይሄ በጣም የምቸገርበት ነገር ነው። ታይም አለኝ ኦኬ I need to study ጊዜ ማለኝ ፈልጋለሁ ማንበብም አለብኝ። ከዛ ግን አላቅም ምን ማንበብ እንዳለብኝ እንትንም አይሆንም ምንም እኮ እንትን አይደለም እንትን ደግሞ ለማንበብ ባዮሎጂ ማረሳለሁ ማንበብ የለብኝ ማትስ ላንበብ ማትስ እኮ በቃ እንትን ነው ሩቲን ቢልድ ካደረጋችሁ ኦልሬዲ መሳት ማንበብ እንዳለባችሁ ምን ማንበብ እንዳለባችሁ ኦልሬዲ ፕላን ካላችሁ ታውቃላችሁ ምን ማንበብ እንዳለባችሁ። ካልሆነ ግን ኦኬ ታይም አለኝ የሚያላችሁ ልትዘናጉ ትችላላችሁ። አንደኛው እዚህ ላይ ደግሞ ከዚህ ተናገረው ያለው አሁን የምናገረው ሴት ፊኒሺንግ ታይም ስታርቲንግ ታይም ነው ብዙዎቻችን ሴት የምናደርገው። ያ ደግሞ በእኔ አስተሳሰብ ነው ይሄ just my opinion ግን ጥሩ ነው ብዬ አላስብም። ለምን ስታርቲንግ ታይም ስናለን ብዙዎቻችን ምንድን ነው የሚለው አሁን 11 ሰዓት ነው 11 ሰዓት ላይ 11 ተኩል ሲል አነባለሁ ነው ልክ ከ32 ከ33 አልካርባ አነባለሁ ሁሉ ጊዜ እኔ ስለሚያጋጥመኝ ነው and I think ብዙዎቻችን ደስ ያጋጥመናል። ስለዚህ ስታርቲንግ ታይም ከሆነ የምታደርጉት ወይ ኢቭን ነምበር ነው የምትጠብቁት ያ ታይም ካልሞላ አታነቡም ኦር ደግሞ ጊዜ ያላችሁ ይመስላችኋል። ፊኒሺንግ ታይም ከሆነ ግን ያላችሁ በዛ ሰዓት ከመድረስ በፊት መጨረስ እንዳለባችሁ ካወቃችሁ ለምሳሌ የሆነ ቶፒክ አለ እና ያን ቶፒክ እስከ 12 ሰዓት ጨርሳለሁ ካላችሁ ታይም እንደሌላችሁ የሚሰማችሁ ምክንያቱም ስታነቡት ይገባችሁ አታውቁም ምን ያህል ፖርሽን ምን ያህል ሰፊ እንደሆነ አታውቁም። ስለዚህ ታይም ላይ ኖራችሁ ይችላል። ስለዚህ እያሳደራችሁት ነው የምትሄዱት። ስለዚህ እንደዛ እንዳይሆንባችሁ ብላችሁ ቶሎ ትጀምራላችሁ። መጀመሪያ ከሆነ ግን ኦኬ ታይም አለኝ ምክንያቱም አይታወቅማ መቼ መጨረሻችሁ አይታወቅም። መጨረሻ ካላችሁ ግን ኦኬ ጊዜ የለኝም የሚል ነገር እርጀንሲ ስለሚኖረው እንድትሰሩ ያደርጋችኋል ማለት ነው። ስለዚህ ሩቲን ይኖራችሁ በዛ ሩቲን ስቲክ አድርጋችሁ ያንን ሩቲን የተከተላችሁ ስትሰሩ በጣም ኢዚየር ያደርግላችኋል። ማጥናት የሚባለው ነገር ምን ቦሪንግ ወይ ደግሞ ስራ ምናምን የሚያስብል ነገር አይሆንባችሁ። ጀስት በቃ አንድ የላይፋችሁ ፓርት ነው። ሄዳችሁ ማጥናት አለቀ። ሩቲናችሁ ውስጥ አለ። አሁን ታይሙ የማጥናት ነው። ምን ታደርጋላችሁ? በቃ ማጥናት እና ያኔ የወደዳችሁት ማጥናትን ኢንጆይ ያደረጋችሁ ትመጣላችሁ ማለት ነው። ኦኬ አራተኛ ደግሞ create a little frustration። ይሄኛው ቅድም ትንሽ ጠቀስ አድርጌዋለሁ። ምንድነው ከዶፓሚን ጋር ይገናኛል። ምንድነው የምናደርገው እዚህ ጋር እንዳልኳችሁ ሰውነታችን ወይም ብሬናችን የሆነ ያላለቀ ፓተርን ይጨንቋል። የሆነ ነገር ለምሳሌ ኦኬ የሆነ ቪዲዮ ወይ ፊልም እያያችሁ ከነበርና በመሃል አቋርጣችሁ እስቲ አጥኑ ምናምን ብላችሁ አታጠኑ። ምክንያቱም አእምሯችሁ ስቲል የሚያስበው ያንን ነው አላለቀም ያ ነገር። ስለዚህ እዛ ጋር ያልጨረሳችሁት የሆነ ኮተት አለ። ስለዚህ ያን ነገር ስላልጨረሳችሁ እሱን መጨረስ አለብኝ በቃ እሱን ነው ኦኬ ያነበባችሁ ነው ግን አእምሯችሁ እዛ ላይ ነው ያለው። ምክንያቱም አላለቀም አእምሯችሁ ያን ነገር ጽድት አድርጎ አልጨረሰው እስካሁን እያሳሰባችሁ ነው ያ ጉዳይ። ልክ እንደዛ የትምህርትንም በዛ መልኩ ማድረግ እዚህ ጋር እንደምታደርጉት ለምሳሌ አንብባችሁ በጣም አሪፍ ፓርት ላይ ሲደርሱ ነው የሚያጓጓ ነገር ነው። ትምህርት ላይ የሚያጓጓ ነገር ምንድነው? ለምሳሌ የሆነ ጥያቄ ሰርታችሁ በቃ ይመጣላችሁ ልክ ቻሌንጂንግ ጥያቄ ሰርታችሁ ይመጣላችሁ ትንሽ ሲቀር አቋርጡትና ሌላ ነገር አድርጉ። ከዛ ያው ሁሉ ጊዜ ሰራል ማለት አይደለም እንደዛ ነገር just a tip ከሰራላችሁ እንድትሞክሩት ነው። ከዛ ካቋርጣችሁት በኋላ ትሄዳላችሁ ሌላ ነገር ታደርጋላችሁ። አእምሯችሁ ያን ነገር ተደጋጋሚ ያስባል።
ልክ ነኝ አይደለሁም፣ ሰርቻለሁ አልሰራሁትም፣ ያ ነገር ያሳስባል። ልክ እንደ ቅድም ሶሻል ሚዲያ ወይ ፊልም ሳትጨርሱ መታችሁ እንደሚያሳስባችሁ የሚያሳስባል። ያላለቀ ነገር አይምሯችሁ ሌላ ነገር ያደርጋችሁ እንኳን ያን ነገር ፕሮሰስ ያደርጋል። ሶ ኔክስት ታይም ለማጥናት ስትሄዱ በጣም በቃ ኢንጆይብል አድርጎ ነው ጥናትን የሚያስበው አይምሯችሁ ማለት ነው። ምክንያቱም በቃ ያ ነገር ሲያሳስባችሁ ነበር። ስለዚህ ይህ ነገር ኢንጆይ የሚያስደርግ ነገር ነው ብላችሁ እንድታስቡ ያደርጋችኋል ማለት ነው። ሶ ዲስ ኢዝ ሌላ ሜትድ ከሰራላችሁ እንድትሞክሩ ማለት ነው። በጣም የተመቸኝ ቲፕ ነው፣ ለየት ይላል። ሶ አምስተኛ ፖሞዶሮ ቴክኒክ ተጠቀሙ። ፖሞዶሮ ቴክኒክ ሲባል ሰምታችሁ ታውቃላችሁ ያስባለሁ። ብዙ ጊዜ የሚጠቀስ ቴክኒክ ነው and በጣም አሪፍ ቴክኒክ ነው። ሶ የሚሰራበት ወይ አለ ከዚህ በፊት ቪዲዮ ላይ ጠቅሻለሁ። አንድ ነገር አለ፣ ብዙ ጊዜ እንዳልኳችሁ ነው የዚህ ጄኔሬሽን ሰዎች በጣም በቃ እንትናችን አቴንሽን ስፓናችን በጣም የተመታ ነው። ትናንሽ የሚያስደስቱን ነገሮች ነው እንጂ እንደዚህ አይነት ማጥናት መስራት የሚባሉ ነገሮች ማድረግ በፍጹም አንፈልግም። ስለዚህ ቶሎ ቶሎ ነው አይምራችሁ የሚሰለችው የሆነ ነገር ማለት ነው። ለዛም የሚጠቅመው ሜትድ ይሄ ነው። ፖሞዶሮ ምንድነው? 30 ደቂቃ ጥናት 10 ደቂቃ ረፍት ወይም 40 ደቂቃ ጥናት 10 ደቂቃ ረፍት። ይሄ ታይሚንጉ ላይክ እንዳላችሁበት የፎከስ የማድረግ ሌቭል ሊለያይ ይችላል። ኦኬ ገና መሄድ ይችላል ብላችሁ የምታስቡ ከሆነ 50 ደቂቃ አንብባችሁ 10 ደቂቃ ማረፍ ሊሆን ይችላል። በዛች በማረፊያ ታይማችሁ ዶንት ዩዝ ሶሻል ሚዲያ ፕሊዝ። በዛ ነው የምትጠፉት፣ አትመለሱም። እኔም ስለማደርገው ነው ባይዘው ይሄን እያልኩ የምነግራችሁ። አንዴ ከሶሻል ሚዲያ ምናምን ማየት ከጀመራችሁ ኦኬ ሳታውቁት ነው ታይሙ። ደግሞ ለጥናት ሲሆን የሚዘገየው ታይም ለሶሻል ሚዲያ ምናምን ሲሆን ሳታውቁት ነው የሚሄደው። ስለዚህ ባላችሁ 10 ደቂቃ ሌላ ነገር አድርጉ። ወይ ዝም ብላችሁ just stare at the wall ወይ ደግሞ ሌላ ነገር አድርጉ። በቃ ሌላ ማንኛውም ነገር ተንቀሳቅሳችሁ ዋክ አድርጋችሁ መመለስ ሊሆን ይችላል እንጂ ሶሻል ሚዲያ አትጠቀሙ። ግን 10 ደቂቃ የሆነ ብሬክ ውሰዱ። ወይ ምግብ በሉበት፣ ወይ ውሃ ጠጡ፣ ዋክ አድርጋችሁ ተመለሱ or something። ግን የሆነ ነገር ማድረግ አለባችሁ በዛች 10 ደቂቃ ውስጥ። ከዛ ተመለሳችሁ ስትመጡ አይምራችሁ ሪፍሬሽ አድርጓል። ሶ አይሰለቻችሁም። ኦኬ አሁን አስጠላኝ በቃ ምንም ማንበብ አልፈልግም ምናምን የሚል ነገር ይጠፋል። እንቅልፍ የሚላችሁ ልክ መጽሐፍ ስታዩ ያ ነገር ይጠፋላችኋል ማለት ነው። ሶ ፖሞዶሮ ቴክኒክ። ኦኬ ስድስተኛውና የመጨረሻው ቲፓችን ስተዲ አፍተር ኤክሰርሳይዝ ኦር ሻወር። ሶ ኤክሰርሳይዝ ሻወር ምናምን ጤናማ ናቸው፣ ግን አት ሴም ታይም ዶፓሚን ሌቭላችሁን በደንብ ውስጥ የሚያደርጉ ወይም ደግሞ ደንብ የሚጨምሩ ነገሮች ናቸው ወይም አክቲቪቲዎች ናቸው። ስለዚህ ኤክሰርሳይዝ 30 ደቂቃ 20 ደቂቃ የሆነች ኤክሰርሳይዝ አድርጋችሁ መመለስ ወይ ደግሞ ሻወር ወስዳችሁ መመለስ፣ ያኔ አይምሯችሁ ላይክ ዶፓሚን በደንብ አግኝቷል፣ ላይክ ጨምሯል። ስለዚህ ትምህርትን የሚያስጠላ ነገር አያደርግም፣ ኢንጆያብል እንደሆነ ነው የሚያስበው ማለት ነው። ስለዚህ ኦልሬዲ ኢዚየር ነው የሚያደርግላችሁ ለማንበብ ከሰራችሁ። ከዛ ደግሞ ኦልሬዲ የሆነ አይነት ሞድ ውስጥ አላችሁ። ያ ሞድ ምንድነው? ኢትስ ቬሪ ፖዚቲቭ አት ሴም ታይም ደግሞ ዶፓሚናችሁ ከፍ ያለበት ግን ወይም ፌክ ሳቲስፋክሽን የሚሰጥ ነገር አይደለም። ሻወር መውሰድ፣ ኤክሰርሳይዝ ማድረግ የሚመከሩ ነገሮች ናቸው። ስለዚህ እነዛን ካደረጋችሁ በኋላ ወደ ጥናት ስትገቡ ኦልሬዲ ኢነርጂያችሁ አሪፍ ነው። ከዛ ደግሞ ዶፓሚን ሌቭላችሁ ጨምሯል። ስለዚህ አሁን ማንበብ ኢዚየር። ሶ ጋይስ እነዚህ ነበሩ ይችላልቸው የመጣቸው ፕራክቲካል ቲፕስ። እርግጠኛ ነኝ በጣም ይጠቅሟችኋል። ሞክራችሁ አሳውቁኝ። ከዚህ ውስጥ የትኛው ቲፕ ሰምቻችሁ እናንተ ደግሞ ኦኬ እኔ እንደዚህ አድርግ ነበር እናንተም እንደዚህ አድርጉ ብላችሁ መጠየቅ ትችላላችሁ። እንዳገኝ ቅድም ያልካችሁን ኦኬ እንደዚህ አደርጋለሁ ብላችሁ ቻሌንጅ መጀመር የምትፈልጉ ሰዎች ካላችሁ ኮሜንት ላይ እየገባችሁ ኦኬ እኔ እንደዚህ አደርጋለሁ እያላችሁ መጻፍ ትችላላችሁ ማለት ነው። ባይ ጋይስ።